ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። ክርስቲያንነት ማለት የሰማዩን ሕይወት በምድር መቅመስ ማለት ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለው። አንድ ሰው እየጾመ ካልመጸወተ የቁርሱን ለድሃ ካልሰጠው ቁጠባ ነው እንጂ ጾም አይባልም። እና ሰው ለምንድን ነው የሚጾመው ቢባል እግዚአብሔርን ለመምሰል ነው የሚጾመው። አብይ ጾም በጣም ታላቅ ጾም ነው። ጾም በራሱ ሰውን ታላቅ የሚያደርግ ስራ ነው። ጾም ራሱ ሰውን ታላቅ የሚያደርገው ጾም ነው። ምክንያቱም መብል እንስሳዊ ጠባይ ነው። እንስሳዊ ጠባይ ነው። አለመብላት ደግሞ መላእካዊ ጠባይ ነው። ስለዚህ የሰው ልጅ ወደ አለመብላት በሄደ ቁጥር ይበልጥ እግዚአብሔርን እየመሰለ ይሄዳል ማለት ነው። እግዚአብሔርን እየመሰለ ይሄዳል። መብላት እንስሳትን የሚያስመስል ሲሆን መጾም ደግሞ እግዚአብሔርን ያስመስላል። እግዚአብሔር አይበላም አይጠጣምና፣ መላእክትም አይበሉም አይጠጡምና። በተለይ ደግሞ የእግዚአብሔር ቤተሰቦች አሁን በአዲስ ኪዳን በብሉይ ኪዳንም ይህን አድርገውታል አባቶቻችን። በአዲስ ኪዳን ይበልጥ ደግሞ ክርስቲያንነት ማለት የሰማዩን ሕይወት በምድር መቅመስ ማለት ነው። የክርስቲያኖች አኗኗር የመንግስተ ሰማያትን ኑሮ በምድር መቅመስና መለማመድ ነው እንጂ የመንግስተ ሰማያት መስፈርት ማሟላት አይደለም። ጾም ራይት፣ ጸሎት ራይት፣ ምጽዋት ራይት እያሉ ኤክስና ራይት እያሉ የመጽደቂያ መስፈርት ማሟላት አይደለም። መንግስተ ሰማያትን በምድር መለማመድ ነው። ክርስትና እሱ ነው። መንግስተ ሰማያትን በምድር መለማመድ ነው። ጌታም የሉቃስ ወንጌል ምዕራፍ 17 ቁጥር 21 ላይ የእግዚአብሔር መንግስት በመካከላችሁ ናት ሲል ለዚያ ነው። መንግስተ ሰማያት ኋላ ሂደን የምንገባበት የሆነ ከተማ ሳይሆን አሁን በምድር ላይ የምንለማመደውና የምንቀምሰው በአቅማችን የምንኖርበት ህይወት ነው መንግስተ ሰማያት የሚባል። ስለ ሀገር አይደለም የምናወቀው። መንግስተ ሰማያት ባልን ጊዜ ከእግዚአብሔር ጋር አሁን ያለን ህብረት ነው መንግስተ ሰማያት የሚባለው። ስለዚህ የመንግስተ ሰማያት ኑሮ መብል የለውም፣ መጠጥ የለውም፣ መጋባት የለውም፣ ድግስ የለውም፣ ምን የለውም። ስለዚህ የመንግስተ ሰማያትን ኑሮ እየበላን መኖር ነው። ኋላ ሳንበላ የምንኖረውን ጨርሶ ሳንበላ የምንኖረውን ህይወት አሁን ጥቂት እየበላን መኖር ማለት ነው መጾም ማለት። ስለዚህ ጾሙ የሚበዛበት ምክንያት ለዋናው ህይወታችን እንድናደላ ነው። ከዓመቱ ዕለታት ውስጥ የማንበላባቸው ቀናት የሚበዙበት ምክንያት ምን ለማድረግ ነው? ወደ ዋናው ህይወታችን ትኩረት እንድናደርግ ነው። ቅዱስ ጳውሎስ ከርስ ለመብል ወመብልኒ ለከርስ እግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ ሆድም ለመብል ነው። ሁሉንም እግዚአብሔር ያሳልፋቸዋል። ያገባ እንዳላገባ፣ ያልበላ እንዳልበላ የሚሆንበት ጊዜ ይመጣል ብሎ እንደተናገረ ዋናውን ህይወት እዚህ እንልማመድና ከዚያ ዋናው ኑሯችን ውስጥ ሄደን እንገባለን ማለት። ስለዚህ ጾም የሰው ልጅ ክብሩ ነው ማለት ነው። የሰው ልጅ ክብሩ ጾም ነው። የሰው ልጅ ክብሩ ሰውን ሰው የሚያሰኘው ጾም ነው። ሰውን ደግሞ መብል ያወርደዋል አይደል? ምክንያቱም ሰውን ያወረደው መብል ነው። አዳም በልቶ ወረደ። በቃ ሰው በምን ይወርዳል ቢባል በምግብ ነው የሚወርደው። አዕዋፍ ይሰገሩ በእንተ መብልዖሙ። ወፎች በጥሬ ይጠመዳሉ፣ ሰው በመብል ከክብር ይወርዳል። ጾም ደግሞ እግዚአብሔርን ያስመስለዋል ማለት እና ሰው ለምንድን ነው የሚጾመው ቢባል እግዚአብሔርን ለመምሰል ነው የሚጾመው። እግዚአብሔርን ለመምሰል ወደ አለመብላት እየበሉ ወደ አለመብላት መሄድ ነው። እየበሉ ወደ አለመብላት መሄድ፣ እየበሉ ወደ መብል መሄድ አይደለም። እየበሉ ወደ አለመብላት መሄድ፣ መብል የማያሻውን ህይወት መኖር፣ ያለ ትካዝ መኖርን እየሰሩ መልመድ፣ እሱ ነው ጾም ማለት። ጾም የተሰጠን ለዚያ ነው እንጂ እግዚአብሔር እኛን በማስራብ ስለሚደሰት አይደለም። ወይም ደግሞ እኛን በቃ ስጋችንን እየቀጣው አይደለም። እግዚአብሔር እንደሱ ሳይሆን የሚያምርብንን እየነገረን ነው። ሰው የሚያምርበት እግዚአብሔርን ቢመስል ነው። እግዚአብሔር ደግሞ አይበላም አይጠጣም። ወደዚያ እንዲሄድ ነው የሚፈልገው። መብል በራሱ ኃጢአት ባይሆንም ክብር ግን አይደለም። ሲበዛ ግን ከክብር ያወርዳል እና አባ ወግሪስ የተባለ የቤተክርስቲያን አባት ሲናገር በመጽሐፉ ምንድን ነው የሚለው? በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ደግሞ ሰው ነው። በቀን 3 ጊዜ የሚበላ ሰው ደግሞ እንስሳ ነው ብሎ ይነገራል። ስለዚህ ሰው ወደ አለመብላት በሄደ ቁጥር ቅዱሳን መላእክትን እየመሰለ ይሄዳል ማለት ነው። ጾም የተሰጠው እግዚአብሔርን እንድንመስል የተሰጠን ሀብት ነው። እንደዚያም ስለሆነ እግዚአብሔር
በጾም ትልልቅ ጥያቄዎችን መልሷል። አንድ ጀርመናዊ ፈላስፋ ሲናገር ምን ብሏል? ሰው የበላውን ይመስላል ይላል። ሰው የበላውን ይመስላል ብሎ ተናግሯል። ሰው የበላውን ይመስላል ማለት ምን ማለት ነው? እንግዲህ ሳያቋርጥ የሚበላ ከብት ይመስላል፣ እንስሳ ይመስላል። እየመጠነ የሚበላ ደግሞ ነቢያትን ይመስላል፣ ሐዋርያትን ይመስላል። ከዚያ ደግሞ ምግቡን ጭራሽ እየተወው ሲመጣ መልአክ ይመስላል፣ ፈጽሞ ሲተወው እግዚአብሔርን ይመስላል። ስለዚህ ሰው የበላውን ይመስላል ብሎ የተናገረው ለዚህ ነው። አዳም በላ፣ የታዘዘውን ትቶ ያልታዘዘውን የሕይወት ምግብ ትቶ የሞት ምግብ በላ። የበላው ምግብ ፈራሽ እንደሆነ አዳምም እንደበላው ምግብ ፍረስ ተብሎ ተፈረደበት ማለት ነው። ምግቡ ተበልቶ የሚፈርስ የሚበሰብስ ነው። አዳምንም እንደበላው ምግብ አንተም ፍረስ አለው እግዚአብሔር። ሰው የበላውን ይመስላል። ክርስቶስን የበሉ ደግሞ ሰዎች ክርስቶስ ምንድን ነው? ሕያው ነው። ስለዚህ በከመ አነ ሕያው በእንተ አቡየ፣ እኔ በአብ ምክንያት በእንተ አብ፣ እኔ በአብ ምክንያት ሕያው እንደሆንኩ አንትሙሂ ተሐዩ በእንቲአየ፣ እናንተም በእኔ ምክንያት ሕያዋን ትሆናላችሁ ነው። እሱ የባሕርይ አባቱን አብን መስሎ ሕያው እንደሆነ እኛ ደግሞ ከሱ ሕያውነት የተነሳ ሕያው እንሆናለን። ሰው የበላውን ይመስላል። ክርስቶስ ሕያው እንደሆነ ክርስቶስን የበሉ ሰዎች ሕያዋን ይሆናሉ። ምግብ ሙት እንደሆነ ሙት ምግብ ብቻ በመብላት የሚኖሩ ሰዎች ሙታን ይሆናሉ። ስለዚህ ጌታም ለዚህ ነበር በጾም ወቅት የማቴዎስ ወንጌል ምዕራፍ 4 ላይ ሲናገር አኮ በመብል ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ እምአፉ ለእግዚአብሔር፣ ሰው በምግብ ብቻ ሕያው ሆኖ የሚኖር አይደለም ከእግዚአብሔር አፍ ቃል በሚወጣ ቃልም እንጂ ብሎ ተናግሯል። በአንጻሩ ሊቃውንት ሲተረጉሙት ሰው በሩቅ ብእሲ ደም አይድንም። መለኮት ባልተዋሃደው ምግብ ሊድን አይችልም። መለኮት በተዋሃደው ምግብ ነው የሚድነው። ምክንያቱም የሰው ልጅ በምግብ ብቻ የሚኖር አካል የለውም። በምግብ ብቻ የሚኖር አካል አለው፣ ምግብ የማያኖረው አካል አለው። ምግብ የሚያኖረው አካል የሚባለው ስጋው ነው። ምግብ የማያኖረው አካሉ ደግሞ ምንድን ነው? ነፍሱ ነው። ምግብ የማያኖረው አካሉ ነፍሱ ነው። ስለዚህ ስጋውን ምግብ ቢያኖረው ነፍሱን ደግሞ ምግብ አያኖረውም። በአንጻሩ ደግሞ ስጋው ራሱ በምግብ ለዘላለም ሕያው መሆን አይችልም፣ ፈርሶ ይቀራል እንጂ። የስጋ ሕያውነት ከነፍስ ሕያውነት የሚመጣ ነው። ስለዚህ ነፍስ ሰው ባልተመጣጠነ ምግብ ምክንያት ስጋው ይጎዳል እንደሚባለው ሁሉ ለነፍሱና ለአይምሮው ምግብ ባጣ ቁጥር ሰውየው የተጎዳ ይሆናል ማለት ነው። እና ስለዚህ እግዚአብሔር ጾምን የሰራልን መብል የስጋ ምግቡ የመሆኑን ያህል ጾም ደግሞ የነፍስ ምግቧ ነው። ስለዚህ ነፍስ እግዚአብሔርን ከጾም ትመገባለች። እንባ ሲሳይዋ ይሆናል። ሲሳይ ሆነኝ አንብኤ ሲል ዳዊት ይህን የተናገረው እንባዬ ሲሳይ ሆነኝ ያለው በእንባ የሚያለቅሰው ልቅሶና ንስሐው ጾሙ ለነፍስ ብርታቷ እንደሆነ ነው። ምግብ ስጋን እንደሚያጠነክረው ደግሞ ነፍስን የሚያጠነክራት ጾም ስለሆነ ነው። ጾም ነፍስን ያጠነክራታል፣ ኃይል ይሰጣታል። ምግብ የነፍስ ሸክሟ ነው፣ መከራዋም ጭምር ነው። የሚወለደውም ከዚያ ነው፣ የነፍስ መከራዋ። ዝንቦችና ትንኞች እንዲርቁ በገበታ ያለውን ውሃ መድፋት መልካም እንደሆነ ሁሉ ምግብ ከሰውነት በራቀ ቁጥር አጋንንት እጅጉን ይርቃሉ። ለዚህ ነበረ ጌታ አጋንንት የያዘውን ሰው ደቀ መዛሙርቱ ማውጣት ተስኗቸው በይነምንት ስኢና አውጽኦቶ፣ ይህን ጋኔን ማውጣት ያቃተን ለምንድን ነው ብለው ጌታን ቢጠይቁት የመለሰላቸው መልስ ምንድን ነበረ? ዝንቱ ዘመድ እየወጽእ ዘእንበለ በጾም ወበጸሎት፣ ይህ ጋኔን ያለ ብርቱ ጸሎትና ጾም ሊወጣ አይችልም ይላል። እርጥበትን ከድስቱ ስናርቅ ትንኞች ይርቃሉ። የሰው ሰውነት ከምግብ በራቀና በጾመ ቁጥር አጋንንት ፈጽመው ማደሪያቸው ይርቃሉ። ከዚህ የተነሳ የአጋንንት መውጊያቸው ጾም ነው። ሰውን እግዚአብሔር የሚያስመስለው ጾም ነው። የስጦታዎች ሁሉ በር ደግሞ ጾም ነው። እግዚአብሔር ብዙ በሮችን በጾም ከፍቷል እና አሁን የሰው ልጅ ጾም በሚጾም ጊዜ ጥያቄዎች ይመለሳሉ። ለምሳሌ ሙሴ ጾሞ እንደተነገራችሁት ሕግ ተቀብሏል። ነቢያት ሁሉ 40 ቀን ጾመው ዕዝራ 40 ቀን ቢጾም የመጻሕፍት ጥያቄ ተመልሰውለታል። ኤልያስ 40 ቀን ቢጾም የሕይወት ጥያቄ ተመልሶለት ከሞት ተሰውሯል። ስለዚህ ጾም የሕይወት ጥያቄን ይመልሳል ማለት ነው። አስቴር 3 ቀን ብትጾም የሰላም ጥያቄ ተመልሶላታል። ወገኖቹ አንድ ሀገር ሊጠፋ ነበረ። የአንድ ሀገር ሕዝብ በ3 ቀን ጸሎት አትርፋለች። ከተሳለ ሰይፍና ስለት ከጦር ጉሮሮ አውጥታለች። ሰዎች ከሞት በ3 ቀን ጾም ድነዋል። በ3 ቀን ጾም ከሞት ከተጻፈ የሞት ደብዳቤ እስራኤላውያን የዳኑት በአስቴር የ3 ቀን ጾምና ጸሎት ነው። እንደምታውቁት ቅዱሳን ሐዋርያት በፍልሰታ ጾም እመቤታችንን አሳየን ብለው ጾመው ነበር። ጥያቄያቸው ተመልሰው አይተዋታል። ጌታችን ኢየሱስ ክርስቶስ ደግሞ በዚህ አብይ ጾም የሰው ልጆችን የኃጢአት ምንጮች የሚባሉት በተለይ ስስት፣ ትዕቢትና የገንዘብ ፍቅር፣ እነዚህ 3ቱ የሰው ልጅ የክፋት ሁሉ እናቶች ናቸው። ስስት፣ የገንዘብ ፍቅርና
ትዕቢት። የነዚህ ደግሞ ዋና እናታቸው ወላጅ እናታቸው ትዕቢት ናት። የኃጢአቶች እናት የምትባለው ትዕቢትና ኩራት የኃጢአቶች እናት ነው የምትባለው መታጀር። እነዚህን ቀጥቅጦ ያጠፋበት ቀን ነው ጾም። እና ቅዱስ አትናቴዎስ እንደሚናገረው ሰይጣን በየዓመቱ ክርስቲያኖችን ሁልጊዜ ከተዋጋበት ውጊያ ይልቅ በአብይ ጾም አብልጦ ይዋጋቸዋል ይላል። ሁልጊዜ ከሚፈትናቸው ይልቅ ሰይጣን ክርስቲያኖችን ጠንክሮ የሚፈትናቸው በአብይ ጾም ነው። ምክንያቱም አብይ ጾም ሁለት ነገር ስላለው ነው። አንደኛው ከክርስቶስ ጋር ስለምንተሳተፍ ነው፣ የራሱ ጾም ስለሆነ። ሁለተኛው ደግሞ ትልቁ ጠላታችን የተሸነፈበት ጾም ነው። ከዚህ የተነሳ ክርስቲያኖች በአብይ ጾም በትልቁ ይፈተናሉ። ስትገለብጡት ክርስቲያኖች በአብይ ጾም ትልቅ ጸጋ ያገኛሉ ነው። በየትኛውም ጾም ከሚያገኙት ጸጋ በበለጠ በአብይ ጾም ክርስቲያኖች ትልቅ ጸጋ ያገኛሉ። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጸጋ ካላገኘ ተንኮለኛ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ይሄን ማለት ነው። አንድ ክርስቲያን ጾም ጾሞ የጾሙ መጨረሻ ላይ ጥያቄ ካልተመለሰለት፣ አንድ ችግር ካልፈታ ሰውየው ተንኮለኛ ነው። እናንተም ጭምር ማለት ተስፋ ላስቆርጣችሁ አይደለም፣ በቃ ናችሁ ማለት ነው። ገባችሁ? የጾሙ መጨረሻ ላይ አንድ ችግር ካልፈታችሁ ተንኮለኛ ሰዎች ናችሁ። ገባችሁ? ጻድቅ ሸተትኩ መሰል። ችግር የለም። ጉዳዩ አሁን መዳናችን ነው እንጂ እናንተ ስለኔ ያላችሁ አስተሳሰብ ስላልሆነ ችግሩ እሱ ችግር አይሆንም። እንደምንም አድርጋችሁ ሳልኝ፣ ዋናው መጽደቃችሁ ነው። ስለዚህ ችግር አለብን ማለት ነው። አያችሁ? እዩትማ የነነዌ ሰዎች 3 ቀን ጾሙና ጥያቄ ተመለሰ አልተመለሰም? ተመለሰ። የሀገር ጥፋት ቀረ ማለት ነው። እኛ ጾም ጾመን ለምንድን ነው መልስ የማናመጣው? ተንኮለኛ ስለሆንን ነው። አባ ጴሜን የሚባል አባት አፋችን በጾምና በጸሎት ሸተተ፣ ልቡናችን ግን በተንኮል የታሰረ ነው ይላል። ሰው አፉ እስኪሸት ድረስ በሳምንት 5 ቀን ቢጾም ተንኮለኛ ከሆነ የምግብ አድማ ነው እንጂ ጾም አይደለም። ምንም ትርጉም የለው። ጾም የማቴዎስ ወንጌል ምዕራፍ 6 ላይ ስታነቡ ምንድን ነው ያለው? ስትጾሙ ራሳችሁን ምን በሉ ነው ያለው? ተቀቡ። እና ቅብ የተባለችው ምንድን ናት ነው ያሉ አባቶቻችን? ፍቅር ናት ይላል። ስትጾሙ ራሳችሁን ተቀቡ። ራስ ለምንድን ነው ራሳችሁን ተቀቡ ያለ? እንደው እግራችሁን ተቀቡ ድካሙ እንዲለቃችሁ አይደለም? እጃችሁን ተቀቡ ለምንድን ነው ያለው? ራስ ምንድን ነው? ራስ የተባለ ልብ ነው። አለቃ ማለት ነው ራስ ልብ ነው። ልብ በፍቅር ካለዘበ ጾሙ ከራራ ነው። ታዲያ ደረቅ ቆዳ አይታችሁ ታውቃላችሁ? የበሬው ቆዳ ተገፎ ሲሰጣ ደርቆ ፀሐይ ከመታው በኋላ ወግቶ የሚጥል ነው። በጣም ልብ በፍቅር ካለዘበ ቢጾም ሰው እየከረረ ነው የሚሄደው። እንዲያው ይሄ ለማዳ ሰይጣን የሚባላል። ሰው ያለ ፍቅር በጾመ በጸለየ ቁጥር ከራራ ቆዳ ነው የሚሆነው። ተነግሮ የማይሰማ ማለት ግትር፣ ተነግሮ የማይሰማ ምክንያቱም መንፈሳዊ ነኝ ነው የሚለው። እንዴ አይጠላይ ድረስ ነው እኮ የተለሰነ መቃብር ማለት ይሄ ነው። እንዳይነገር መንፈሳዊ ነው፣ ጻድቅ ነው። እንዴ በቤት ተገብቶ ይነገራል? አይመከር ነገር ከባድ ነገር ነው። ስለዚህ እግዚአብሔር ጥያቄያችን እንዲመልስልን ይቅርታና ፍቅር እጅግ የነፍስ መድኃኒቶች ናቸው። አልሆነ ግን እግዚአብሔር ከምግብ ጋር መሻጣላንና እጽዋቱ ምን በደሉ፣ ጤፍ ምን በድሎ፣ ስንዴ ምን በድሎ፣ ባቄላ ምን በድሎ፣ እንኳን ሌላ የበሬ ስጋስ ምን በድሎ። ጉዳዩ ከምግብ ጋር ሳይሆን እግዚአብሔርን በምህረት መምሰል ነው። ጾም ማለት ጾም የምህረት እናት ናት፣ የጸሎትም እናት ናት። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገድል ሰናይት። ጾም ማለት ምን ማለት ነው የሚለው ማር ይስሐቅ ላይ ሲናገር ጾም ማለት የጸሎት እናት፣ የአርምሞ እህት፣ የመልካም ተጋድሎ ሁሉ መሰረት ናት ብሏል። ጾም ሲናገር ጾም የዚህ ሁሉ ምንጭ ናት። ምሕረት ደግሞ ይከተላታል። አንድ ሰው እየጾመ ካልመጸወተ እንግዲህ ጧት ቁርስ ይበላ የነበረውን በ9 ሰዓት እየበላ ከጾመ የቁርሱን ለድሃ ካልሰጠው ቁጠባ ነው እንጂ ጾም አይባልም። ምጽዋት የሌለው ጾም አይባልም። ምክንያቱም ጾምን የሚያሳምራት ምሕረት ስለሆነ ነው። እና በነገራችሁ ላይ ጾሙን ስትጾሙ መጨረሻ ላይ መልካም ነገር ማግኘት አለባችሁ ያለው ቅዱስ ዮሐንስ አፈወርቅ ነው። ጾም ስትጨርሱ የጾም መጨረሻ ላይ አምናችሁ አንድ ነገር አገኛለሁ ብሎ መጾም ይገባል። ስለዚህ አብይ ጾም ትልቅ ጾም ነው። እንዲሁም የአባቶቻችን የነ ቅዱስ ዮሐንስ አፈወርቅ የሌሎችም ቅዱሳን አባቶቻችን ትልልቅ ድርሰቶቻቸው የተደረሱት በአብይ ጾም በሰበኳቸው ስብከቶች ነው። አብይ ጾም ትልቅ ጾም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቁን አገልግሎት የጀመረው ከአብይ ጾም በኋላ ነው። እኛም እንግዲህ ይህን ጾም ከጨረስን በኋላ ትልቅ ነገር ለመጀመር ያብቃል። ትልቅ ጾም ነው። እግዚአብሔር እኛንም ትልቅ ያርገን፣ ከማነስ ያውጣን፣ ከመከራ ያውጣን፣ ሰላም ይስጠን፣ በጎ ነገር ያርግልን። የኃጢአት ይቅርታ የምናገኝበት፣ የሀገር ሰላም የምንሰማበት፣ የክርስቶስን ፊት የምናይበት ጾም ያርግልን።